ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ? እኔ ደህና ነኝ። በዛሬው የኔሞ መሰናዶ እንግዲህ ባሳ ከተማ ከሚኖሩ አንድ እናት ጋር ቆይታ ማድረግ ፈልገናል። እኚህ እናት እንግዲህ ወይዘሮ ተዋበች ለገሰ ይባላሉ ወይም አርሜዱላን እንግዲህ ባሳ ከተማ ውስጥ የማያውቃቸው ሰው የለም። ከህፃን እስከ አዋቂ እሳቸው ጋር ሄደው ከውልቃት እስከ ስብራት ድረስ ያልዳነ ሰው የለም። ባሶሳና አካባቢዋ ማለት ነው ከወረዳም ጭምር እየመጡ የሚድኑበት ቤት ነው። እንግዲህ የወይዘሮ ተዋበች ለገሰ ቤት ወይም አርሜዱላ ዛሬ እንግዲህ ከሳቸው ጋር ቆይታ ማድረግ ፈልጌያለሁ። አብራችሁን እንድትሆኑ የክብር ግብዣችን ነው የሚሆነው። እናመሰግናለን ወይዘሮ ተዋበች ለገሰ ወይም አርሜዱላ። በዛ እንጠራራ መሰል አርሜዱላ ነው ህዝብ የሚያውቀው። እስቲ እንዴት ገቡ ግን እንዴት ለመዱት ይሄን ስራ? ይሄን ስራ ከናቴ ነው ለመርኩት። ናቴ አሁንም የ102 አመት ናት አለች፣ ነቀምት ላይ ማለት ነው። በቃ ከዘራችን ስለሆነ እሷ ናት ያስለመደችኝ። በልጅነቴ ነው ለመርኩት፣ ግን ስራውን የቀጠልኩት ቀናለሁ እና ከናቴ ነው ልምዱ ማለት ነው። እናቴ ለምጄ ብዙ ነገር ነው ያስተማረችኝ። ብዙንም ነገር ሰራው ነበረ። ሲከብደኝ ይሄን እሽት ብቻ ቀጠልኩት። ድሮ በፊት ጊዜ ጉጂ ባህል ሳይመጣ አዋላጅም ነበርኩ። ልምድ አዋላጅ? አዎ። በመንግስት አይደለም በልምድ ነው። ያው እንዳልኩሽ ከናቴ ነው ሁሉን ነገር ከናቴ ነው። ጥርስ መተኮስ፣ ጉሮሮ ማየት ከናቴ ነው። ይህንን ስራ ተበካረኩት። ያንንም የተጎዳ ሰው ረዳለሁ፣ ሁሉንም የማቀውን። ግን ማዋለዱ ላይ የለም አልሰራም። ቆሟል፣ አቁሜዋለሁ ማለት ነው። እና ይህንን እሽት ለምጄው የራሴን ስወልድ የራሴን ልጆች ብቻ ሳሽ ነበረ። ግን ቆይቼ በጎረቤት ልጅ ሲያሳዝኑኝ ጀመርኩኝ። ስጀምር በቃ አሁን የጀመርኩት ስራዬ ብዬ የጀመርኩት በ82 ዓመተ ምህረት ነው። አዎ ብዙ አመት ነው። አዎ 82 ሲጀምር እስከ 92 ነፃ ነው መሰራ፣ ገንዘብ አልቀበልም። ለምን እናቴ እንደዚህ ነበረ። ወይ ሳር ቆርጦ ይሰጧታል፣ ወይ ቡና ገዝተው ያመጡላታል፣ ወይ ነጠላ ገዝተው ያመጡላታል፣ ሳሙና ገዝተው ያመጡላታል። ከሷ ለምጄ ገንዘብ አልወስድም ነበር። ኋላ ቆይቼ እንደዚሁ ነው የሚያረጉልኝ። እንደ እናቴ ነበር የሚያረጉልኝ። ሰዎቹ በጣም ስለሚወዱኝ ያመጡልኛል ሁሉ ነው። መጨረሻ ላይ ሶፊያ ሆስፒታል ኃላፊያ ብዙ ሰው ታመጣለች። ከልጄ ጋር ነው የተማረች፣ ዶክተርና ማለት ነው። እሷ እናቷንም ታመጣለች። አንድ ቀን መጣች፣ ቆይቷል፣ ዓመተ ምህረቱ ይረሳኛል። 200 ብርም 3 ብርም ይሰጡኛል። አሁን መጣችና አማከረችኝ። አርሜዱላ አለችኝ። አቤት፣ ለምንድን ነው እርሶ ነፃ የሚሰሩ? ስንት እንክፈሎት ሲሉም ዝም ስሉ ሰው ያለውን ይሰጣል። ምንድን ነው እርሶ እንደዚህ የሚሰሩ? ልጆቹት የተማሩ አይደለም? ጻፉና ለጥፉ። 10 ብር ለምን አትሆንም? 20 ብር ለምን አትሆንም? 30 ብር ለምን አትሆንም? እጆት ፈውስ ነው። ለምንድን ነው ብላ ስትመክረኝ እውነትም ሶፊያ እንደዚህ ያለች ብዬ በ30 ብር ጀመርኩ። ከልጆቼ ለምን አትለምዱም አልኳቸው። እናቴ እኔን አስለመደች። እናቴ አሁንም ታሻለች። እጇ መድኃኒት ነው፣ ዝም ብለው ይነካኩልን ይላሉ። ለምንድን ነው ማትለምዱ ስል ሁላቸው ማወቅ እስከዚህ የሚያውቃሉ። ጠበቅ አድርጌ አንቺን ስራ ለስራ ያለው ተመስገን የሚባለው ነው። እሺ ልጅ ያልኩት
እዛ በጽሁፍም ራሱን በማሸትም የሰውነት ብልትም የእግር ብልትም የወገብ ብልትም ሁሉን አሳየሁት። ቁጭ ብዬ መረኩለት። ቅርቤ ነች፣ በብዙ ነገር ረድታኛለች። ይህንን ስራ ለራሱ ለእኔ በውርስ እስከ መስጠት ድረስ ያም ደግሞ ፍቅር ስለሚጠይቅ ማለት ነው። ሰው ሙሉ በሙሉ ከልቡ ሲወድሽ ነው የሚሰጥሽ። ስላሰበ ብቻ ሳይሆን በዛ ደረጃ ስለሆነ ለእኔ ከእናትም በላይ ነች። ስለዚህ የእሳቸውን ፈለግ ተከትለሃል አንተ። አሁን እየሰራህበት ነው ወይ? መልመዱ ቀላል ነው ወይስ እንዴት ነው? ከባድ ነው? አንተስ እንዴት ነው መልመዱ ላይ? እየሰራህበት ነው ወይ እንዴት ነው? እሱስ ያው አሁን እሷ በተለይ በገጠማት ምክንያት አዲስ አበባ ነው እየኖረች ያለችው። ግን ወደዚህም እየመጣች በየወቅቱ እየመጣች እስካሁን ራሱ 2-3 የመጣ እዚህ ሰርታ ነው እየተመለሰች ያለችውና እሷ አዲስ አበባ ስትሆን እኔ ነኝ እየሰራው ያለሁት ስራውን። ለመልመድ ያለውን ሁኔታ በተመለከተ ያው እሷ በጽሁፍ ደረጃም ኦሬዲ ትሬኒንግ በሚባል ደረጃ ሰጥታኛለች ማለት ነው። ጽፌም ወስጃለሁ። ለምን ስብራቶች አንዳንዶቹ በይዘታቸው አንድ አይነት ስለሆኑ እያንዳንዳቸውን ይዘት እያስረዳችኝ እየጻፍኩኝ ከዛ በኋላ መርቃ የምሰራበትን ሁኔታ አሳይታኝ በራሴ ላይም ማለት ነው። ለምሳሌ ወገብ ስታሽ እንዴት እንደምታሽ በራሴ ላይ ያሳየችኝ፣ ሆድ ስታሽ እንዴት እንደምታሽ በዚህ ደረጃ አብቅታኝ ነው ሰጣኝ ሄደችው ማለት ነው። እኔም ደግሞ እግዚአብሔር ረድቶኝ እየሰራው ነው ያለሁት። እኛውን እሷ በሌለችበት ሰዓት በሷ ቦታ ሆኜ እየሰራው ነው ያለሁት ማለት ነው። ለምቻለሁ 12 ሰዓት እነሳለሁ። 3 ሰዓት ብቻ ነው የምሰራ ጠዋት 3 ሰዓት እስከ 3 ሰዓት። ለኔ እኮ ፍጥነት አለው። እስከ 3 ሰዓት። አዎ እስከ 3 ሰዓት ሰርቼ ብድግ ብዬ ነው ባልትና የምሄደው። ከዛ ደግሞ ድንገተኛ ሲመጣ በቀን 10 ማሻለሁ። ቀኑን ሙሉ ታማሚ እኮ ሰዓት የለው። አሁን ደግሞ ማታ ከባልትና መጥቼ 11 ሰዓት እጀምራለሁ። ከ11 ሰዓት እስከ 3 ሰዓት ምሽቱ ምበላው ሰዓት አላት። እስከ 3 ሰዓት አሽቼ ደግሞ ገብቼ ገደም ስል ደግሞ አንዱ ይቆሰቁሳል። ሲያመኝ ተዋቸዋለሁ። በቃ አልከፍትም በሬ። ሲችል ውስጥ ደህና ሲሆን እህል ስበላ ደግሞ ድግ ብዬ አሽላቸዋለሁ። ማንንም አልደግም። አርሜዱላ እንደው አሁን ስብራት፣ ውልቃት፣ የአንጀት መውረድ ነው የሚባለው የህፃናት ያ መሆኑ እንዴት ነው የሚያውቁት እርሶ? ጥሩ ነው። አሁን ከስብራት ልጀምርልሽ። ስብራትን ብዙ ጊዜ አላየው ሰብስቤ ነው ምልክ ሆስፒታል። አጥንት ብዙ ድንቅ አለው። አዎ ብዙ ታሪክ አለው። እኔ ቶሎ ብዬ ይሄን ስብራት ወይዚ ወልቆ አጥንቱ ሊሾልክ ያለው ቶሎ ብዬ በጨርቄ በካርቶን ሰብስቤ ቦታውን ሌላ ነገር ወይ ስጋ ወይ ደም እንዳይዝ ሆስፒታል እሰዳለሁ ወይ አብሬ እሄዳለሁ። ማናት እንዲያረገችው ሲሏችሁ አርሜዱላ በል ሰብስቤ ነው መልክ። ለምን ኢንፌክሽን ይፈጥራል፣ ለመቆረጥ ይደርሳል። አልደፍርም ግን መልሰዋለሁ፣ አስተካክላለሁ። ከዛ መተው ነው ነኝ ማስተካከል። ጀሶውን ይፈቱታል። አሁን ስልክ ሐኪሞቹ ይጠይቁ እኚህ ሴትዮን እናትኛ ጋር ቢሰሩ ይሉ ይደነቁና አዎ ጀሶውን አስረው ወደ እኔ ይሰዳሉ። እኔ ነካውት አይወላገድም ጭራሽ። ግን ቀድሞ ሄዱ ማያውቁት ተወላግደው ነው ማያቸው። ጀሶውን ፈቶ ሲያሳዩኝ ቦታው እንደሚዞታል፣ ስጋ ይዞታል። እንዴት ላድርገው? አብሻ እችላለሁ፣ አልጎዳቸው፣ እንዲድኑ አረጋለሁ። አብሽ ፈጭቻ አኖራለሁ። ጥሬ አብሽ ቅቤ ገዛለሁ፣ ፌጦ ፈጫለሁ። የምች መድኃኒት ነው እሱ። 3ቱን አቦካለሁ። ሰባራ የተወላገደ ላይ ጠፈጥፋለሁ። ፌስታል አስራለሁ። ፌስታል ላይ ጨርቅ አስራለሁ። 3 ቀን አሳድራለሁ። እንደ ጀሶ በሕክምናው በጀሶ ነው። አዎ 3 ቀን አሳድራለሁ። አሁንም እፈታለሁ፣ 3 ቀን አስራለሁ። አሁንም እፈታለሁ፣ 3 ቀን አስራለሁ። 9 ቀን በይ እሱ
እከካለሁ። ያሳካ ወከተኝ ይላል ነው ወደኔ ይላል። ማሰሩን አንድ ያስሬ ነው ማሳያቸው ሰጣቸዋለሁ። ብቻ እዛ ሲመጡ እኔ ፈትቻለሁ። አንቋቁቼ መልሳለሁ። ወደ ቦታ አዎ መልሼ ቀርካ ካለ ቀርካ ነው ቀርካ ከሌለ ይሄን ሰንጥቄ ቀበቀበቀሴ ደልድዬ አስቀምጬ እጥም አድርጌ አስሬ እንዲያርጌ ሰዳለሁ። ሶስተኛ ቀን ስደግም ደህና ናቸው፣ እግዚአብሔር ይመስገን። በሰባራ በእንደዚህ ነው የሚሄደው። በውልቃት ስፖርተኞች ጠቅላላ ማንም አሁን አጋጣሚ ሆኖ ነው እንጂ ማንም ስፖርተኛ ይመሰክራል ስለኔ። ደቂቃ ነው መመለስላቸው። ነቃንቄ ነው ማስገባው። ብሌቷን ስለማውቅ አስገባዋለሁ። ክክክ አድርጌ የታገለኝን ሐኪም ቤት ሰዳለሁ። ለምን ፌንት ይወጡብኛል። ብዙ ፌንት ወጥቶብኛል፣ ግን አልሞቱብኝም። ብዙ የምጠቀመው ነገር አለኝ በእግዚአብሔር በኩል። ጸበሌን አዘጋጃለሁ፣ ሁሉን ነገር አዘጋጃለሁ። በእግዚአብሔር ስም ስለምጠራ ፌንት ወጥተው እንዲህ ተዘርግቶ እንዲህ እንደ ዶሮ ብለው እላቸው ላይ ጸበል ጨምሬ ይህንን አርጌ አፍኜ ይህን አፍኜ ስለቃቸው 5 ሰንበት ነው ይሄ ፈተና የደረሰብኝ። ፈተና ነው ይሄ፣ በጣም ፈተና ነው የደረሰብኝ። 5ቱን ሰንበት ፌንት ነው የሚወጣብኝ። በእሑድ ሰርተው ነው? በእሑድ ሰርቼ በእሑድ ስለሰሩ። አዎ የራሴ ጭንቅላት ነው ይሄ እንግዲህ። ግን ሌላ ቀን አልሆነብኝማ። በበዓል ስለሰሩ። አዎ እንደዚህ ብዬ ገምተዋለሁ። ቆርቤ ስመጣ ይሄ ፈተና ደረሰብኝ። ቆርቤ ስመጣ ይሄ ፈተና ደረሰብኝ። እንዴት አባቴ ነው ማረገው? ልተው እንደ ብዬ ተውኩኝ። ቄሶች መምከር ጀመሩ። ቄሶች ራሳቸው ሲመጡ ልጆቻቸውን ይዘው እናታችን አቁም፣ ይሄንን በሰንበት ቀን አህያ ጉድጓድ ቢገባ የሚለውን አያውቁም። ትምህርቱን አልሰሙ። ሰምቻለሁ። ታዲያ ተውት። ሞቶቦታል ሰው አልሞተብኝ። ፈተናና ለበጎ ስለሆነ ዝም ብለው ስሩ፣ እኔ እርሶ ፋንታ አስቆምልዎታለሁ ይላሉ ቄሳቸው። በቃ መቀጠል ጀመረ። ሰው አይደል ያዳኑት? ክርስቶስ አድኖ ነው በሰንበት። አሁን አሻለሁ። ይሄ ነው፣ እንደዚህ ነው። የህፃናቶች ደግሞ በምንም አይነት ፈተና የለው። አዎ የነሱ አሁን እንዴት ነው የሚታወቀው? አሁን ያስታውካቸዋል። አማትም አለ። አዎ ይኸውልሽ እንደዚህ ነው ማለት። ለምንድን ነው ግን እንደዚህ የሚሆነው? እቺ ልባቸው ትሰምጣለች። ልብሽንና ቂጥሽን እንደዚህ አርገሽ ታያለሽ። ይኸውልሽ የልብሽ የቂጥሽ ጭራ እቺ ናት። እንደዚህ ይሄን ይዛ ስትሄድ የልብሽም እንደዚህ ናት። እዚህ ጋር እፈልጋለሁ። ሰምጣ ከሆነ ተኝታ ከሆነ አወጣታለሁ። እንዴት እንደማወጣ አስገብቼ አላወጣም። እንዴት እንደማወጣ ቃለሁ። በዚህ ማሻለሁ፣ በዚህ እመጣለሁ፣ በዚህ እገባለሁ። ሊያርጌ አመጣለሁ። ልቧ መታጄ ላይ ትተኛለች። የዛን ጊዜ ቶሎ አራግፋለሁ፣ መልሳ እንዳትሄድ። አዎ ከዛ በኋላ ፊኛ ገብ ውስጥ እገባለሁ። ወደ ላይ እንጂ ወደ ታች አላሽም። አምጥቼም ብርት ላይ ያረጋለሁ። ከዛ በኋላ ወገቧን አሻለሁ። ለእናት ሰጥና ትንሽ እንደጠቡ ጉሮሮ አለው። ምንም አላረግላቸው፣ ማየት ነው። በእኔ ብቻ እንዳይተው በግሜት እንዲሄዱ ጉሮሯቸውን ሳይ እንጥል ወርዳለች። እንጥላቃለሁ፣ ተንስላቃለሁ። ቶሎ ብለሽ ሐኪም ቤት ሄደሽ አሳሽቼ መጣሁ ብለሽ አሳክመሽ ግቢ እላለሁ። በእንደዚህ ነው የማውቀው። የትልቅ ሰው ትርፍ አንጀት ቡአ ትርፍ አንጀት ነው። ሐኪሞች ትርፍ አንጀት ነው ብለው ነው የሚቀዱት። ይሄ ታወቀ ነው። ምንድነው ቡአ ማለት? ውርጃ ነው። ውርጃ አንጀትሽ ስራ ስታበዢ ወርዶ የት ይሄዳል? ማጸንሽ ውስጥ ሲገባ ሽንት መሽኛሽን ይሰገስገዋል። በዚህና በዚህ ይሄንን ያሳብጣል፣ ይሄንን ይነፋል፣ እኔ ያወጣዋል። እነሱ ትርፍ አንጀት የሚባለው ማለት ነው። እኔ ብዙ ጊዜ ከምላጭ አድኛለሁ እንግዲህ ከጌታ ጋር። አሁን ከሰዓት በኋላ ሊቀደዱ ያሉትን ተደብቀው መጥተው የለም አይቀደዱም። እግዚአብሔር የተመሰገነ ይሁን። እስከ ስንት ግን ተምረዋል ወይዘሮ?
አርሜዱላ እስከ 6 ተምሬያለሁ። 6 ዓመት የኃይለ ሥላሴ ነው። እስከ 6 ተምሬያለሁ። ተምሬያለሁ። እንደው ቢማሩ ኑሮ አልኩኝ። አዎ እውነት ተምሬያለሁ። እስከ 6 ክፍል ተምሬያለሁ። ይህም ብቻ አይደለም እኔ ያገለገልኩ ባልትና ራሱ በስንት ነገር አገልግያለሁ። ሴቶችን አደራጅቼ ማለት ነው። ስለዚህ አሁን በዚህ ስራ እንደው በደንብ ተጠቅም ያለው ቤተሰቦቼን ልጆቼን አሳድግ ያለው ብሎ ያስባሉ በዚህ ስራ? በጣም እንጂ እንዴ አሁን እኔ ነግሬሻለሁ። ትልቁ ልጄን ባህር ዳር ሳስተምረው አረቄ ነው ማወጣ 2 ብር ብርቅ ናት ሳስተምረው ነው ዘና ብዬ ያልክለት። አባቱ ደሞዙ ትንሽ ነው። ግን እነዚህ ወደ ኋላ የተማሩት 3 ልጆችን ዘና ገንዘብ መቀበል ጀመርኳ። አንዱን ኢንጂነር ያስተማርኩት፣ አንዷን እቺን ዲግሪ ያስተማርኳት። ይሄ ተመስገንም ይሄው ዲግሪ ነው ያስተማርኩት። አስተምሬያለሁ ልጆች እንደውም በሽተኛ ይዤ ማለት ነው። በደንብ አኩርቼ የሚሄዱበት ትምህርት ቤት ገንዘብ ዘና አድርጌ ለምን መሰለሽ አገኛለሁ። የሚገርምሽ ነገር አዲስ አበባ ሄድኩኝ። አንድ 3 ቀን ሰው ሳይታሽ ዘቀር ህልም ሆነብኝ። ሌሊቱን በሬን የሚቆሰቁሱ እየመሰለኝ የሚቆሰቁሱ እኮ የለም እየመሰለኝ ሱሰኛ ነኝ። ለብር አይደለም ነጻ ባሽላለሁ። እዛ ደግሞ ነጻ ሻለው ተውት እስቲ እላለሁ። ልጄ ስትቆጣኝ ተይ ምን ነው ረፊ አላርፍ ለምጄዋለሁ አላርፍ እሰራለሁ እላታለሁ። ጥበበኛም ነች። ሌላው ስለሷ እንደው የምገልጸው ነገር ቢኖር ይሄም ስራ ደግሞ አንድ ትልቅ ጥበብ ይፈልጋል። ከባድ ጉዳት ሊሆን ይችላል። ሰው ሲያሽ ደግሞ ሌላ ስብራትም ሊጨምር ይችላል በዛ ሰው ላይና እሷ ግን ያንን በጥበብ ቦታውን የምታስይዝበት አቅም አላት። የሚገርምሽ ነገር ሕክምና ሄጄ ገንዘብ አውጥቼ ያልተሻለልኝ ነገር እዚህ ጋር በሳቸው እጅ እንደዚህ ባንዴ ሰላም ሳገኝ ምን እላለሁ በእውነት። እና እኔ በእውነት የማዘር ጉዳይ አርሜዱላ ትልቅ ቦታ ሊሰጣቸው ይገባል፣ እውቅና ሊሰጣቸው ይገባል። እንዴት ነበር የሚያደርገው? ማለት መታሸት ነው አይደል? እዚህ የሚሰጠው አገልግሎት መታሸት ነው። የሚገርምሽ ነገር እንግዲህ ልጁ 3ኛ ቀን ሙሉ ሌት እንቅልፍ የለንም። በጣም ሲያለቅስ ነው የሚያድረው። ምግብም አይበላም። ትኩሳት አለው፣ በጣም ትኩሳት አለው። ኦልሞስት ወደ ሕክምና ነው ሄድ ነው። ሕክምና ስንሄድ ያው ደም ይሰጥ ተባለ። ማንኛውም ሙሉ ምርመራ ተደረገ። ምንም አይነት ነገር የሚያሳይ ነገር የለም። ስለዚህ አማራጭ የለንም ማለት ነው። ያለው አማራጭ ምንድነው? ቀጥታ ወደ ማዘር ጋር ማምጣት ነው። እሳቸው ጋር መጣን። በ4ኛው ቀን ላይ በቃ አሹት። በእጃቸው ነው እንግዲህ እግዚአብሔር መርቆ የሰጣቸው። ታሹ። ካሹት በኋላ ትኩሳቱን በረደ። ምግብን በ3ኛ ቀኑ ምግብ መብላት ጀመረ። ጥብጥ ነው የምታረግ ለኔ ስጠኛ። አሁን እሳቸው ጋር መተን ያው ቅጭትና አንጀት ውርጃም አለበት አሉ። አሁን አሽተውልን ያው ትንሽ ነቃላ ለውጥ አለው በጣም። አዎ በጣም ለውጥ አለው። ቆመለት። አሁን ቱኪው ኦሬዲ አሁን ከመጣ እዚህ ነው ያስታወቀው። ገና አንዴ ከታሸ በኋላ ደግሞ ማለት ነው። እና አሁን የተወሰነ ንቃት አመጣ ልጁ ራሱን በቃ አወቀ። እስካሁን እንዳል ነበር። ይሄ የመጀመሪያው ነው። አዎ ይዤ መጥቼ አላውቅም። ግን ከዚህ በፊት ያኛውን ትልቁ ልጅ እንደዚህ አሳሽቻለሁ እዚሁ። እና በጣም የሚገርመው ነገር በእንትን ላይ እንኳን ያልተገኘውን በደም በሕክምና ያልተገኘውን እሳቸው ጋር መተን እሱ ህጻናት ይፈወሳል እንደዚህ። ምክንያቱም ሲሮጡ ሲሯሯጡ ይወድቃሉ እና በሚወድቁ ሰዓት የውስጥ ስብራትም አለ ቁርጫም አለ። ያንን ነገር እሳቸው ብቻ ናቸው የሚያውቁት። እና የሚገርም መፍትሄ ነው ያገኘ ነው ማለት ነው። የማይረሱት ገጠመኝ አለ? አሁን እዚህን ስራ እየሰሩ የማይረሱት ገጠመኝ? የማረሳው ገጠመኝ ቅድም ያልኩሽ ነው። ሰንበት ቀን ያልኩሽ ነው። ሰው ሲሄድብሽ አትደነግጪ። ጸጥ አለ። ስንት ኪሎ ነው? ትልቅ ሰው ነው። 2 ትልቅ ሰው፣ 2 ስፖርተኛ፣ 1 ባለትዳር ገና ያገባ ነው። አላገባም። ታሪክ ነው የሱ ታሪክ ነው። አሁን አላገባም፣ እጮኛለሁ። እኔ ምስጢር አይደብቁኝም። አሁን መጡ
እኔ ከቤተ ክርስቲያን ቆርቤ ግብት እንዳልኩ ቤቴ ሳልገባ ውሃ ሳልጠጣ ነው በር ላይ ቁጭ ብለዋል። እነሱ ሙሽራ መስለዋል። ማታ ተመቶ አድሮ ጠዋት እሷን ጠርቶ ነው ያመጣችው እንጂ አልተጋቡም። የሱ ብቻ ነው የበለጠ ታሪክ እንጂ ሁሉም እንደዚሁ ፍሬንት ናቸው። አሁን ቁጭ አለው። ምንድነው አንቺ ደግሞ ቤቴ ሳልገባ የመጣሽ አልኳትና ስቆጣት ማቃት ልጅ ናት። እርሜዱላል አግብተሻል እንዴ አልኳት። አላገባሁም አለች። አይ እንትና ምን አገባኝ ብዬ ምን ሆነብሽ አልኳት። በኋላ ገና ሊነግሮኝ እኮ ነው ይሄ ሁሉ ሰው መጥቶት አለች። እሺ ብዬ እጁን ነው ወልቃለች፣ እንዳለ ወልቃለች። ወይ ልጄ ይችላል ብለሽ ነው ብዬ ቅን አርጌ የዛን ቀን እንግዲህ ፈተና ነው እንዴ ብዬ አላየሁትም። አያቸዋለሁ ሳሽ እንዲህ ስሉብኝ ቶሎ ጸበሌን ጨመር ነበረ። ውሃም ይሆን አላየሁትም። እኔ ወንበር ነው ያቀረብኩለት። ሸተተተት ብሎ በነጭ ልብሱ እዚህ ላይ ተዘረገፈ። ምን ነው ልጄ አልኩት። ሄዷል፣ አይኑ ተገልብጣል፣ ጥርሱ ነክሳል። አንስቼ ውሃ በጆክ ምንም አልመለስም አለ። ከዋልኩ ለወርቅ ነው እኔ ራሴ ለወርቅ ነው። አታብኩኝ፣ አታዋርደኝ ሰንበተ ክቡር አልኩት። እዛ በኋላ ማፈኔ መጣልኝ። አፈንኩት። እሱን እንዴት ለመዱት ግን ማፈን? ልጄ ነው ያስተማረኝ፣ ዶክተሩ ነው ያስተማረኝ። እሺ አፈንኩት። አድርጌ አፍኜ ይሄንንም አፍኜ አይኑን አስጨልሜ ቆየው። እጄ ስር እንዲህ ነው እጄ ይዞታል ባለ ወደ ላይ ሰማይን አየሁ። ተዘርግፏል ወርቅ መሰለ ልጅ። ይሄ በረንዳዬ ውሃ ተጨምሮ ተለቅልቋል። ልጁ እንደ ዶሮ ነው አየው። እዛ በኋላ አባዬ አለ እንደ ያልኩት እማዬ አለው አለ። ቋንርኩ አለቀስኩና አቀፍኩት። ኑ ብዬ ልጆቼ ሁሉም ቤት ጎረቤት ጠርቼ ተከራዮችን ሶፋ ላይ አርጌው ውሃ አጠጣሁት። ዋጠ። እማዬ አለ አስደነገጥኩሽ አለ። አዎ አስደንገጥ ነው። ከዚች በሽተኛ ልጅ ታስሬ ነበር አልኩት። ከባድ ነው። አሁን ስለ እሷም አለቀሰች። አዛ ሮጠች ሄደች፣ ልብስ አመጣችልኝ። እንግዲህ ማሰር ጀመርኩ። ልብሱን ቀያየረ፣ አሰርኩለት። ደህና ሆነ። ቁርስ ልስጣችሁ ስልም ቢያሉ ውሃ አጠጣሁት። እማዬ አለች ይቅርታ አድርጊልኝ፣ እሱም ቤት አድርሼ መጥቼ ታሪኩን እነግርሻለሁ አለች ብላኝ ሄደች። ቁልፍ ጥላ ሄደች። ሄዱ፣ ቤታቸው ገቡ። ቆየችና ቁልፉን ትታለች። አይደለም የራሱ ቤት ነው የሚገባ እሱ ገና ነው የሚያገባት እኮ። መጣች። እማዬ ቁልፍ ትቼ ሄድኩ። ምን ነው እማዬ እኮ ቀልብሽ ሄደ። እኔ ነበርኩ እንጂ የሞትኩት፣ እሱም ባይሞትብኝ እኔም ባልሞት ሁለታችን ሞትን እኮ አልኳት። ዝም በይ እንግዲህ ብላ ቁልፍ አድርሳ መጣች። ነኝ ቁጭ ብላ ስትሪውን ነገረች። ገና ነው ማገባው አለች። ቢሮ ላይ የሆነ ሰው ሲያስቸግረኝ አለች ነገርኩት አለች። ጠብቆ እሱን ደበድባለሁ ስል ተደበደበ አለች። ታሪክ እኮ ነው። በጣም ይገርም ነው ስትል አዎ አንቺ ጦስ ሁለታችን አልቀን ነበር። ስለዚህ ለምን ትነግሪዋለሽ? ምንም አትሆኝም፣ እሱ ምንም አይሆንም። ዝም አትዩ። ለምን ነገርሽው? እየተቆጥቻት ከዛ ብር ሰጣኝ፣ ይቅርታ አድርጊልኝ ብላኝ ስማኝ ሄደች። ያ ልጅ በሶስተኛ ቀን ሲመጣ እግሬ ላይ ወደቀ። ሳመኝ፣ ስኳሩ ቡናውን ይዞ መጣ። እንደ ተጣላሁት አድርጎ ታረቀኝ። ከአምስቱ ሳምንት ፈተና የሱ ነው የሚበልጠኝ። ሌሎች ቶሎ ሳፍናቸው ቶሎ ውሃ ሲጨምርባቸው ይመለሱልኛል፣ እሱ አልመለስም ማለት እና ይሄ ነው የኔ ፈተና እንጂ ሌላ ፈተና የለኝም። እንደው የተለየ በጣም ያስቸገረ ስብራት ወይ ውልቃት መጥቷል? በጣም መጥፎ ቦታ ላይ ምናምን የሆነ ነገር ካለ? አዎ መጥቶ ያውቃል። እሱ አሁን አጥንታቸው ተሰብሮ ትልቅ ሰው ናቸው።
አጥንታቸው ተሰብሮ ሾለከ። ቆዳውን በስቶ ወጣ። ቆዳውን በስቶ ወጣ። ዘርግተው ነው ያመጡት። እንዲህ ብዬ አየኋቸውና ጋሽ አቤ ነው የሚባለው። ውይ አልኳቸው እንደዚህ ብዬ ይህንን ሆስፒታል ሂዱ እንጂ አልኳቸው። እስቲ ሞክረሽ ትንሽ አስገቢ። ሆስፒታል አይለቀኝም፣ ወደ አዲስ አበባ ነው የሚለቀኛል። እኚህ ሰውዬ የማውቃቸው ሰው ናቸው። እምቢ ልላቸው ፈልገው በኋላ ሊቀየሙኝ ይሆን እንዴ? ጌታዬ እንዴት አባቴ ነው ማረጋቸው። አምጡ አልልም። መኪናው ላይ ቁጭ እንዳሉ ነው። ደንግጫለሁ። ሰውነቴ ይንቀጠቅጣል። ለምን እንደሆነ አላውቅም። እኔ ሄድኩኝና አጥንቱን ለመመለስ ነው የደነገጥኩት። ይሄን አጥንት ምን አረኩበት? ሳታች እግራቸውን አስቆጥቼ እዚህ ጋር ነው ሾልኮ ቆዳውን የበሳው። አሾልኬ እንዲያርጌ በዚህና በዚህ ገብቼ አስገባሁት። አዎ ላድናቸው አይደለም፣ እኔ ተብስቤ ልሰዳቸው ነው። አሁን እናቴ አርሜዱላ አሉ። አቤት አልኳቸው። እንደምንም ተቸገሪ አሉ። ፈተና ሆኖብኛል። በጣም ደንግጫለሁ። ምን እንደሆንኩ አላውቅም። ያ የልጁ ቀን እየመጣብኝ እደነግጣለሁ። ይቅርብኝ አልኳቸው። መጣሁኝ በራሴ ነጠላ ካርቶኔን አዘጋጅቼ ካርቶኔ ላይ ፋሻ ደልድዬ ይሄን አጥንት አምጥቼ በዚህ አስገብቼ እንዲያርጌ ከዚህ ጀምሬ በነጠላ ድልድል አርጌ እንዲሁ እንደተዘረጉ ካርቶን አሳምሬ ነው ማኖረው በመቀስ። ካርቶኑን እንዲያርጌ ተረከዛቸው ላይ እንዲህ ደቅኜ ሰደርኳቸው። ተከተይኛል ወደ ሆስፒታል። አዎ አልከተልወጥም። ደንግጫለሁ። ለምን እንደደነገጥኩ እኔ ግን አላውቅም። የዛን ቀን ሰውነቴ ላብ ብቻ ሆነ። አሁን ያው ስላዩ ነው አጥንቱ ወጥቶ ሰው እንዴት ይሆናል የሚል ነገር ነው። ወደ አዲስ አበባ ተባለው። አመት ከ6 ወር ነው አዲስ አበባ ቆይተው የመጡት አሉ። አሁን ቀጥታ ሲመጡ ቤተ ክርስቲያን ሰንበቴ አብረን እንጠጣለን። እናታችን አሉ። እናታችን እርሶ እኮ አንድ ሰው አይደሉም አሉ። የዛን ቀን ባይሰበስቡት እኮ እንዲሁ ዝም ብሎ አይሰበስቡልኝም ነበር አሉ። ቀጥታ ወደ አዲስ አበባ ነው ያሉ፣ ይጽፈውልኝ አሉ። ይሄው ዳንኩ። ብረት ነው 1 አመት ውስጣቸው የተቀመጠ። ደህና ሰው ሆነው ነው የመጡት። መቆሚያቸውን ይዘው ይጓዛሉ። ተመስገን ጌታዬ። ይህ ፈተና ምንድን ነው? ይህን ስራ ብተው ምን ችግር አለው? ግን አልተውም። እንዴት አርገውታሉ? ብዙ ሰው እኮ እየዳነ አይደለ? አዎ እንዴት ነው መተው? እኔ ግን ለምን ፈተናው ይበዛብኛል? ሆስፒታልም እኮ ሰው ሊድን ሄዶ ያው ካቅም በላይ ሲሆን ሞቱ ይወጣል አይደለ? እንደዛ ማለት እኮ ነው። እና እኔ ብዙ ጊዜ በቃ እንዴት ነው ተሰራለሁ ብዬ እፈራለሁ። ስለዚህ እግዚአብሔር የተመሰገነ ይሁን። አሁንም እሱ ጌታ ነው እጄ ላይ ያሰፈረልኝ። እሱን ተማምኜ ነው የምሰራው። ራሴ ኃይል የለኝም፣ አቅም የለኝም። ግን መድኃኒቱን አድርጎታል እዚህ ላይ ስላረገልኝ እንደማድን አውቄ ነው እንደዚህ ማጥበሽ እንደማድን አዲስ አበባ ስልጠና ሄጄ ሰልጥነን ስንወጣ ስልጠና ይሰጣችኋል እንዴ? የዚህ አይደለም፣ በዚህ አይደለም፣ በሴቶች ጉዳይ ነው የሄድኩት። እና አብይ ጋር ስልጠና ሄድንና መኪና ተገልብጦ ነበር። እግዚአብሔር የተመሰገነ ይሁን። ብዙ ሰው ተጎዳ። ምንም አልሆንኩም። መንገድ ላይ እያሸው ነው የሄድኩት። እዛው ብር የምንወስድበት ስልጠና ወጥተን ሴቶች ጉዳይ ሚኒስቴር ቦታ ብር ሰዱ ተብለን ስንላክ ሲሄድ አርሜዱላ ይደግሙኛል ትላለች። ከኔ ጋር ሄደችው ብር እየወሰድን ነው። ብር የምትሰጠው ደግሞ አታውቀኝም። ቁጭ ብላ ያሻሉ እንደ አዎ በቃ ነኝ ናሽቶ ነው የሚሄደው ማያለ ቢሮ ውስጥ እኮ ነው። እዛ እነሱን ብር ወስደን እንወጣ ስንል ጠብቄ ሰጣ እስከምትጨርስ አሻት ጃን መረቀችኝ። በቃ ስራዬ በጣም ከእግዚአብሔር ጋር የሚያኮራኝ ነው። አምኜበት ነው የምገባ። ወዳው ድኖልኛል። በጣም ጀግና ነው እንጂ የኔ ልጅ እኮ አንበሳ ነው።
ወድሻለሁ በራታ ወድሻለሁ አትላትም እኮ እኔ ስዳለ እኔም ወሳማታ ደግ በልልኝ እሺ። አሁን አማትበው ነው የሚጀምሩትና ምናልባት የተለያየ የእምነት ተከታዮች ይመጣሉ። ሙስሊም ይመጣል፣ ፕሮቴስታንት ይመጣልና እነሱ ጋር ያለው ነገር ምን ይመስላል? አማትባለሁ። ምንም የራሴ ነው ምንም አይሉም። አንዳንዶቹ ነሳ ማትብ ብስሚላህ ይላሉ። ብስሚላህ ይበሉ ይበሉ። አንዳንዶቹ ደግሞ ኢየሱስ ይላሉ። ይበሉ። እኔ የራሴን አልተው ይበሉ። ሁሉም እግዚአብሔር ነው። አገልግሎት ዘመናቸውን ያርዝምልን፣ እድሜያቸውን ጤናቸውን ይስጥልን። ያው የህፃናቶች አምላክ እንግዲህ እድሜያቸውን ያርዝምልን ነው የምንለው። ምክንያቱም በእሳቸው አማካኝነት ነው ብዙ ህፃን እየተፈወሰ ያለው አሁን ባለው ሁኔታ። በቃ እንደ ወረርሽኝ በዩ። ምክንያቱም የትኛውም ህፃን በየጊዜው ይወድቃል፣ እርስ በርስ ይጋጫሉ። በዛን አጋጣሚ የሚፈጠሩ ችግሮችን ያው ከተማችን ላይ ታውቂያለሽ፣ ፊዚዮቴራፒ ባለሙያ የለም። ፊዚዮቴራፒያችን እሳቸው ናቸው። እና ማዘር ለተወሰነ ወራት አልነበሩም። በዛን ሰዓት በጣም ተቸግረናል። እና ባቢ ሲያመው ከዛ ትናንትና ጧት አመጣሁት። ምግብ ከበላት 3 ቀኑ ነው። ትናንት ከዚህ አሳስቼ ከገባ በኋላ ግን ትንሽ ቀመሰልኝ። ትንሽም ሲጫወት በኋላ እኔን ያሹኛል። አሁን አሽሻለሁ ምን ችግር አለ? ባጃጅ ላይ ስለወርደው ያሹኛል። አሽሻለሁ። የቀረ ነገር ካለ የቀረ ነገር እንግዲህ መንግስት እንዳይረዳኝ ነው እንዳይረዳኝ እንዲረዳኝ ነው። ውይ ይቅርታ እንዳይረዳኝ አልኩኝ። እንዲረዳኝ ነው። እሺ መንግስት እኔን እንዲረዳኝ ማለት እኮ በቃ አይደለም ብር እንዲሰጠኝ ምናምን አይደለም። ብዙ ነገሮች አሉ የሚረዳ መንግስት ይርዳኝ። ስልጣና ራሱ ቢያገኝ ስልጣና ባገኝ ነው አሁን ብዙ ነገር ነው ለኔ ጥቅሜ ነው። መንግስት እንዲረዳኝ እፈልጋለሁ። ስራዬ እንዳይቀበርብኝ እፈልጋለሁ። ባለሁበት ቦታ እዚህም ሆነ አዲስ አበባም ሆነ ፈልጎ እንዲረዳኝ እፈልጋለሁ። ያየውስ እዚህ ልግባለሽ ተመልካቾቻችን የዛሬ የኔሞ ፕሮግራም እንግዲህ ወይዘሮ ተዋበች ለገሰ ቤት አድርገናል ወይም አርሜ ዱላ ቤት ቆይታ አድርገናል። በቆይታችን እንግዲህ ጥሩ ነገር እንዳገኘን ቁም ነገር እንዳገኘንበት ተስፋ እናደርጋለን። እንግዲህ በአሶሳ ከተማና አካባቢዋ ያላዳኑት አዋቂ የለም፣ ህፃን የለም። የመጡት ሁሉ እየዳኑ እየተፈወሱ የሚሄዱበት ቤት ነውና እሳቸውም እንደሚሉት እኔ ገንዘብ አልፈልግም፣ መንግስት ገንዘብ እንዲሰጠኝ አይደለም፣ ግን እኔ ያለኝን እውቀት ማሻገር እፈልጋለሁ፣ ማስተማር እፈልጋለሁ እና ቢያሳትፉን አንዳንድ ስልጠናዎችንም ባገኝ የሚል ሀሳብ አንስተዋልና የሚመለከተው አካል በተለይ ባህልና ቱሪዝም ይሄን አሳይመንት ቢወስድና ብዙዎቹ ቢድኑበት እንላለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሳምንት በሌላ የኔሞ ፕሮግራም እስከምንገናኝ ሳምንቱ የተባረከ ይሁንላችሁ እንላለን።